አንቺ አልማዝ በቃሽ። አዎ በቃሽ። ከጭንቀት ላይ ሌላ ጭንቀት አትሁኝብኝ። ቆይ ለምን አትረጅኝም? እኔ እኮ ለራሳችን ብዬ ነው። ሰው እንዴ ከጠላቱ ጋር አብሮ ይሰራል? እኔ እኮ በወንዶች ምክንያት ራሴን አጥቻለሁ። እኔ እኮ በወንዶች ምክንያት ራሴን፣ ማንነቴን፣ ክብሬን፣ ተስፋዬን ሁሉን ነገር ተነጥቄያለሁ። ታዲያ እንዴት ነው ከወንዶች ጋር ያውም ዝቅ ብለሽ ስሪ የምትይኝ? ይኸውልሽ እህቴ ሁሉም ነገር እኮ ይገባኛል፣ ግን ደግሞ አላማችንን ለማሳካት የግድ አብረን መስራት ይኖርብናል። ቆይ አንቺ ልጅ ረሳሽው እንዴ? እናታችን እኮ አጣነው በወንዶች ምክንያት ነው። እኛስ ቢሆን እንደዚህ ተገፍተን ተበድለን የሴትነት ክብራችንን አጣን የምንኖረው በእነሱ ምክንያት መሆኑን ረሳሽው? ሁሉም ነገር ይገባኛል አልማዝ፣ ግን ዝም በይ፣ ምንም እንዳትናገሪ። እኔ እኮ ለራሳችን ብዬ ነው። ለምን ነው የማትረጂኝ? በቃ እሺ ጸጥ በይ፣ ምንም እንዳትናገሪኝ እሺ? ቆይ ምን ነው ወንድሜ? ደህና ነኝ። ወይ እንዴት መጣ? ማለት ስፖርት ቤት አልገባህም ነበር እንዴ? ደፍተር ላልኩብኝ እኮ ትንሽ ልሸክል ብዬ አልገባሁም። ወይ ግን አንተ ምን ሆነህ የምታለቅሰው?
አለቃ ስለ ሁሉም ነገር ይቀጥ ለማይመለከተኝ ነገር መሰለኝ የምታወራው። እኔ ወሬ ሳይሆን ተግባር ነው የምፈልገው። አለቃ አንተ ያልከኝን እኮ ነው ሁሉን ተግብሬያለሁ። ልጁ እኮ ነው ጥፋተኛ። ደግሞ ነው ሁሉን ነገር ባጭር ጊዜ አስተካክለዋል። ለማንኛውም ማስተካከል ከቻልክ የ24 ሰዓት ጊዜ ሰጥቻለሁ። ሰላምዬ ከተለያየን 1 አመት ሞላን አይደል? ታውቂያለሽ አንቺ ከሄድሽ ወዲህ ብዙ ነገሮች ተቀይረዋል። ድህነቴም በሽታዬም እየባሰው መጣ እና በጣም ሲከፋኝና አንቺ ስትናፍቂኝ ይሄው በጭስ ተደብቄ ያለቅሳለሁ። ሁሌም በየሰከንዱና በየሰዓቱ የአይን ማረፊያ እንዲሆን ለማስታወሻ ብለሽ የሰጠሽኝ ሰዓት ተሳሳለት ደብቄ አስቀምጠዋለሁ። አንዳንዴ ደግሞ ለብሰዋለሁ። ግን ይሁሉ ሲሆን በረከት ምንም የሚያውቀው ነገር የለውም። መቼም እሱ ቢያውቅ ምን እንደሚለኝ ላንቺ አልነግርሽም ማለት ነው። ሰላምዬ ግን አትፍረጅብኝ። ሲከፋኝ የሚያጽናናኝ ሲቸግረኝ ደግሞ አይዞህ የሚለኝ አንድም ሰው የለም። አንቺና አንድ ፍሬ ወንድሜ ነበራችሁ። አንቺም ጥለሽኝ ሄድሽ። ይኸው
ይሄው ስትናፍቂኝ በጭስ ተደብቄ አለቅሳለሁ። ምነው ቀዘቀዘ ፍቅራችን የመኖር ተስፋችን እስኪ ግለጭልኝ ምክንያቱን ተይደ ወትሯችን ለመተራረም ከስህተታች እንመጋገር ተይ ውለታች ተይ ለፍቅራችን ያንን ሁሉ ጊዜን አብረን አሳልፈን እንዴት ይሄዳልበት ከሀሳብሽ ውላፈን እያንገበገበው ናፍቆትሽ እንደሳት አልቻለም ገላዬ ያንቺን ፍቅር መርሳት ወይ እንደ ምልክት ካይና ጠፊርቅሽ ትታያለሽ የትም በትዝታ ደምቀሽ ከልባት ሰረዥ ከሀሳብ አትፋቂ እንደ ሰማይ ኮከብ ሁሌም ትናፋቂ ቃላችን ተይላላ ውላችን ተይላላ ይቆጭሻል ፍቅሬ ኋላ። ድምጽ በጣም ነው የሚያምረው። ትልቅ ደረጃ እንደምትደርስ በጣም እርግጠኛ ነኝ። ድምጼ ብቻውን ቢያምር ምን ዋጋ አለው ብለሽ ነው? በየጫካ ከመጮህና በየሰርግ ቤቱ እየዞሩ ከመስፈን ባለፈ የጠቀመኝ ነገር ምንም ነገር የለም። እንዲህማ ተስፋ መቁረጥ የለብህም። የኔ አንተን ያክል ድምጼ ቢያምር መቼም ቢሆን ተስፋ አልቆርጥም። በቃ ይሄ ነው ጥንካሬያችሁ ለዚህ ነው እንደ አዳራሽ እየገባን ሳንፈልግ ጨዋጫዋ እየመሰልን እየገባን ምን ሰራው? ይቅርታ ቦስ ሳናይ ከኋላሽ ስለመጣ እኮ ነው። ከኋላ መጥቼ ባስደንግጣችሁስ ጠላት መጣውልህ ብሎ እንዲያጠቃ ነው እንደሚፈልገው ንገረኝ እንጂ። አዎ ቦስ ያለው ትክክል ነው። ከምን ጊዜውም በላይ ራሳችንን ማጠናከር አለብን። እሱ ያለው ትክክል ነው። ሰምታችሁ ተላደን የኛና አሰልጣኝ አታዩትም እንዴ? ምን ላይ ደረሰ? እሺ እንዴት ናችሁ ተማሪዎች? ሰላም ናችሁ? ሰላም። እንቅስቃሴ እንዴት ነው? አሪፍ ነው። እሺ ተማሪዎች ከኔ ጋር ናችሁ? ቴኳንዶ ማለት ምን ማለት ነው ብለናል ከዚህ በፊት። የህይወት መንገድ። ቴኳንዶ ማለት የህይወት መንገድ ማለት ነው። ይሄ ማለት ምን ማለት ነው ያልኩኝ? ይሄ ማለት እግር ነው። ኳን እጅ፣ ዶ በአጠቃላይ የእጅና የእግር ጥበብ ወይም ደግሞ የእግርና የእጅ ጥበብ ይባላል ማለት ነው። ግልጽ ነው? ሁሌ ስፖርት ፍቅር ነው እያለ ሰብከናል። እያየነው እኮ ነው። እሱ ራሱ መናጢዳ ነው። ምን አለው እሱ?
ፍቅር ምን ይገኛል? የሚገኝ ጥቅም አለ? ፍቅር ገንዘብ ይሆናል? እኛ ግን ከአሁን በኋላ ስፖርት መጠቀሚያ የምናደርገው እንዘርፋለን፣ አስፈላጊ ተሆነ ሰው እንገላለን፣ እናግታለን፣ እያገትን ብር እንቀበላለን። የስ በእኛ በልባችን ላይ ምንም አይነት የሆነ ቆሻሻ ነገር የለም፣ ወይም ደግሞ ቂም ነገር የለም ማለት ነው። ያስ እዩት፣ ይሄ ነጭ ልብስ ነው። ወድቄ ብነሳበት ምንድነው ይዞ የሚነሳው? አቧራ፣ ቆሻሻ፣ ሌላ ነገር አይደል? ሲታጠብስ ንጹህ ይሆናል ማለት ነው። ግልጽ ነው። ስለዚህ እኛም ልባችን ወዲያው የሆነ ነገር ሊሰማን ይችላል፣ ግን መልሶ ምን መሆን መቻል አለበት? ነፃ መሆን መቻል አለበት እንጂ ከሰው ጋር ቂም መያያዝ፣ ከሰው ጋር የሆነ እርብሻ መፍጠር አላስፈላጊ ነገር ነው። ያስ ቅድም እንዳልኳችሁ አሉ ከኛ የተሻሉ ስፖርተኞች አሪፍ ሊሰሩ የሚችሉት ከኛ በላይ ቤስት ስፖርተኛ አይደል? ግን ምን እየተጠቀሙ ያሉ ኃይል ያስ እጅና እግራቸውን የቴኳንዶውን ለሰላማዊ ነገር ሳይሆን ስለምን ለደፈራ፣ ለዝርፊያ፣ ለተለያዩ ነገሮች የሚጠቀሙባቸው ነገሮች አሉ አይደል? ስለዚህ እኛ ከነዛ ነገር ወጣ። ግልጽ ነው። እነሱን መወከል የለብንም። ተግባብተናል። ስለዚህ ቴኳንዶ ሰላማዊ መንገድ ነው፣ የህይወት መንገድ ነው ካልነ እኛ መቀጠል ያለብን ወዴት ነው? ወደ ሰላም መንገድ። ግልጽ ነው። ቴኳን ሄሮሶብ ዓለምን ተቆጣጥረውት ያሉት እንደኛ አሰልጣኝ ፍቅር ፍቅር የሚል ሳይሆን እንደኛ እያገተና እየዘረፈ የሚኖር ሰው። እናም ራሳችሁን በደንብ ማዘጋጀት አለባችሁ። ተግባባን? ቦስ ደህና ነሽ? ደግሞ ዛሬ ምን ፈለክ? ምን ነው ረጋቤና በፒስ ማራኝ ዛሬ እንኳን ምንድን ነው የማወራህ? ወይ አትሰማም እንዴ? ስንቴ ነው ከጠግቤ እንዳትደርስ ብዬ የምነግርህ? ይገባኛል እኮ ግን አልቻልኩም። ምን ለነገሩ መስሚያ ተደፍ ነው መሰለኝ። አልቻልኩም ማለት ነው። ለምን አትረጅኝም አንቺ? አይገርምም? አንተ ለኔ ትጠኛለህ ትሆን ይቅርና አብሬ ልትሄድ እራሱ አይገባም። መጀመሪያ ከድህነት ወጣሽ ድሃ። ከዚህ በኋላ ትሰማኛለህ? አጠገቤ ብትደርስ እኔ አንተን ያድርገኝ ከካም
ሄሎ ግሩሜ፣ የቱ ነህ? ሁሌ ከመገናኝበት ቦታ ተሎን እሺ እመጣለሁ። እየጠበቁ ኧረ የምሬን ነው የምላችሁ እኮ እኔ ኤርትራን አድርጌ ሱዳን ጠረፍ ስደርስ የበለውት ጮማ ተወው። ለእናንተ ባወራደ ነገሩ አይገባም። ተይዝም ብለሽ ጀመር። አሁን እንኳን ልበሉ እንዱ በይነሳ ይተዋል። እኔ እውነቴን ነው የምላችሁ አልዋሽም። አረ ከኦፋ ፍቅፋቂ ውጭ አቅም አይ ተውቆት። እስኪ ዝም በላ ተውላ። ዝም ብላችሁ ስለማታውቁ ነው እንጂ የበለውትን ብነግራችሁ ሁሌ ሆዳችሁን ቢቆርጣችሁ ደግሞ እዛ የማን አለ ልትሉኝ ነው። ሲጀመር ማለት ነው ሁላሽ ይበልጣል። አትሻላለህ፣ ከሁላችን ትሻላለህ አንተ እና ምን ያንሰዋል? ጭራሽ መብለጥ ማለት ነው። አትሻላለህ እኮ ከሁላችን ትሻላለህ። እንኳን መብለጥ ትልቅ ነው በጣም። አረ እቺ አንቺን ታን እንደርስኛል እቺ ለባክ ዝም ብለህ ኧረ ዝም በል። ቆይ ሌላው ነገር ስተው ይቅር። እስኪ በቅል ጠይቅ ተፈል ትለዋለህ። አያም ትለዋለህ። ይሄ ቀላል ጀምር አይለውም። እኔ እውነቴን ነው አይለውም። አንተ አያም ትለዋለህ። አይለውም። ሞክር በቅል ጥሪ አይለው አንተ አያም ትለዋለህ። ይሄ ዝም ብሎ ነው። ኧረ በቅል ጥሪ በቅል አያም በለው። አዎ ትለዋለህ። የለም አይለውም። በቅል ጥሪ በቅል ጥሪ አንተ ነው ሲጀመር ይድፋሽ ምናል በደፋሽ አንተ ያማል እንዴ? ይቺ ሾካካ ሰው መሳይ ይህ ምን ይመስላል? ቆሻሻ። ይቺ ሾካካ ደግሞ ነጠላ ለብሳ ቤተክርስቲያን ስትሄድ የምትጸቅ ትመስላለች። ይሄ ጣውላ አቋም እና ባቷ ታመጣለች። ይታያል ግን ቆይ እስኪ ለምንድን ነው ሴቶች እንደዚህ የምጠላቸው? ደግሞ እንደ ሴት የሚጠላል እንዴ? ታዲያ ሴት ያልተጠላ ማን ሊጠላ ነው? ይሄን እናቴ ወልዳ ጎዳና ባትወረውረኝ ኑሮ እንደዚህ አልሰቃይ። እንደዛ ይባል ይባላል። ግን ለነገሩ የምርህን ነው። አዎ ግን እኮ የኔ እናት ብትሆን እንደዛ አታረግ። እባክህ ሁሎችም ይሆናቸው። ኧረ ግሩሜ ዛሬም ይቅርታ አድርግልኝ ግሩሜ።